ነይ አይ ችግር የለም ግን አይ አይደለም ቆይ እንዴ ቆይ እሷን ቆይ ቁጭ በይ ምንድነው የተፈጠረው ብሩክ አንተ አይደለም እሷን እንግዳ ናትና እንግዳዋን ለምታስጨንቅ እንግዳ አይደለችም ላንተ የምትሰራ ደላላ እሷ አይደለች እንዴ ስለምን ደላላ ነው የምታወራው ይኸውልሽ ብቻ እኔ ጭራሽ ደግሞ ባትነግረኝ ሌላ ነገሩ ቢፈጠርስ መንገር የለብሽም ልልሽ ፈልጌ ነው ለማንኛውም እኔ ልባሱን ፈተዋለሁኝ አንቺ አትጨነቂ እዚህ ነው ቢሮሽ ፎቶዎች አምጥተሽ እቺ ቆንጆ ናት እቺ እንትን ናት እያልሽ የምታስመርጪው የምን ፎቶ ነው የምታወራው ይኸውልሽ ምንድነው የተፈጠረው የምታስታውሽው ነገር አለ ለቅም የሆነ ነገር ከላይ ላይ ከላ አይደል ወዴት ነው ምንድነው የምን ሰዎች ነው ሰልፍ ላይ ያሰ ምንድነው የምትሮጥ መኖሪያ ቤት አይደለም እንዴ ምንድነው የምን ሰዎች ናቸው አረ ከቤት ሮጣ ልታመልጥ ምንድነው አፋኞች ነው እንደዚህ የመጣው ከዛ በኋላ አላስታውስም ግን የሆነ ነገር ከላይ ላይ እንደተነሳልኝ አይነት ነገር ስሜት ተሰምቶኛል ግን አሁን ደህና ነኝ እያመመኝ አይደለም ሆድሽን ባዶ ሆኗል ምንድነው የተፈጠረ ያለው እሺ እግርሽን ዘርጊ ውስጥ እንደበፊቱ ትንቀሳቀሻለሽ ደህና ነሽ እግሪ ደህና ሄሎ ሰላም ነው ወይ እንዴት ነህ እደውላለሁ እያልኩ ተጠፋፋና ደረስ ስለነሱ ነበር እኔ እንደውም ሐሳብ ይሆነኝ እና ሆቴል ተያዘላቸው መቼ ምን መስራት እንዳለባችሁ ለእናንተ አልነግርም ጥሩ አሁን እንኳን የፈለኩ ለዛ አልነበረም እስቲ የኔን ይዘይ ፓስፖርቱን ጉዳይ ትንሽ ጊዜው አልፏል መሰለኝና ናው እዛ ኦንላይን የሚሰሩት አሉ አይደለም ያንተ ጓደኞች አዎ እነሱ ጋር ወስደህ ቀጠሮ አስቀጥርልኝ ጥሩ በቃ አይ ቶሎ በጀምሮ አይሻልም አሁን ስታስቀጥርም ጊዜ ምናምን እንትን ስለሚል ለማንኛውም አክቲቭ አድርጎ መቀመጥ የሚሻል ይመስለኛል እኛ ጋር ጥሩ ነው ጥሩ እየሄደ ነው ምንም የሚያሳስብ ነገር የለም እናንተ ጋር ብቻ ያለውን በእናንተ በኩል ያለውን ነገር ብቻ ጨርሱ እንጂ እኛ ጋር ጥሩ ነው አልነገሩኝም ባለፈው ተቻኩለን ወጣንና ሳይነግሩኝ በቀጠሮ ነበር ያቆየነው ምን አስቸኳይ ነገር ነው ስለዚህ ቢሮ ስመጣ እናውራበታ ቢሮ ስመጣ እናውራበታ ጥሩ አስቸኳይም ከሆነ በሷ በኩል ልስልክልኝ ትችላለህ እኮ በእኔ በኩል ያለው ነገር ጨርሻለሁኝ ከናንተ ብቻ የሚቀረው ነገር እናንተ እሱን ጨርሱ ምንም አስጊ ነገርም የለም በተረፈ ኑሮ እንዴት ነው ህይወት ቤተሰብ ሁሉ ነገር ሰላም አዎ አልተመቻቸልንምና ከስራ ውጪ እኮ በቃ መገናኘትም አልቻልንም ጥሩ ባለቤትስ እንዴት ነች መጥቼ ጠይቃቸዋለሁ ብዬ ነበር ግን ያው እንደምታውቀው ነው የኛ ነገር አለን ስንባል የለንም ያው ስራችን አንዳንድ ጊዜ ይፈጥናል አንዳንዴ ደግሞ ቀዝቀዝ ይላል ምን ብዬ አስረዳለሁ ላንተ ጥሩ እንደዛ ከሆነ አስቸኳይ ነገር ካለ ወይ ማታ መገናኘት እኮ እንችላለን ምሽቱን ደውላ አሳውቃትና ለባለቤቱ ወይ ቤት መገናኘት እንችላለን እኔ ጋር ብትመጣ ትችላለህ ወይ ደግሞ ወጣ ብለን እዛች ሁሌ የምናመሽባት ቦታ መገናኘት እንችላለን አይ ይሄን ያክል አይደለም ደግሞ ካልክ ጠዋት ቢሮ የሚደርስ ነገር ከሆነ ጥሩ የመውጣት እንኳን ሐሳብም አልነበረኝ ትንሽ
ብርድ ቢቴ የምትሆኛል መሰለኝ ትንሽ ያስለኛል አሁን አግኝታት ነበር እሷን ማውራት ነው እሺ ይግቡ ሰው መጣ መሰለኝ እስቲ ሰላም ኤዱ በቃ መልሼ እደውልልሃለሁ እንዴት ነሽ አለን ኤዱ እንዴት ነሽ ሰላም ነሽ አለን በሚያስፈልገኝ ሰዓት መጣሽ እንዴት ነሽ ቁጭ በይ አለን ጠፋሽ ምንድነው ያስቀየምሽ ነገር አለ እንዴ ራስ መሰለብኛ ጠፋሽ ስልክም ስንደውልልሽ ብዙ ጊዜ ቢዚ ነሽ አይ ካንተ በላይ እንዴ ያው የኛን ስራ እንደምታውቂው ነው መቼም እና ትንሽ ቀዝቀዝ እኮ አልሽ አራለን ቡና ምናምን አይፈላም ማን ያፈላው ብለሽ ነው ጠፋሽ እኮ የሚያፈሉትንም እንግዲህ ያላመጣልሽ አሉ አሁን ደግሞ በነገራችን ላይ ቅድም አንድ ሰው መጥቶ ነበር እኔ ጋር ያቺ ልጅ አንድ ልጅ ከዚህ በፊት ያመጣሻት ልጅ ማን ነው መቅደስ ምናምን ባለቤቴ ነው ብላ የሆነ ሰው ልካ ነበር አድራሻ እንትን ብላ ላስታውሳት አልቻልኩም ምንም ላስታውሳት አልቻልኩም ግን ይሄን ስም ማቀው ሜቢያም ሊሆን ይችላል ግን ወይታ በጣም አላወኩም እስቲ እንግዲህ አንድ ጋዜጠኛ ነኝ እንደዚህ ሶሻል ሚዲያ ላይ የሚሰራ ሰው ነኝ ብሎ መጥቶ ነበር እስቲ ስለሷ ልጅ ለማንኛውም አጣሪ መቅደስ ብለሽ እንትን በይና እስቲ ከዚህ ውስጥ ካመጣሻቸው ሰዎች ውስጥ ፎቶ አልበምሽ ውስጥ ይኖርሻል ያጅልኝ እና በተረፈ ምን አዲስ ነገር ብዙ ነው ያለው እስቲ ጥሩ ደስ ይለናል እሱማ እንደዚህ ከበረታሽልን ደስ ይለናል እስማም ብዙ በጣም እስቲ እንግዲህ ምርጫ አንተ ነው እንግዲህ ከሀስከፈ በሽ ናቸው መቼም ምንም ያልጀመረሽ ሴት ማግኘት አልቻልሽም ያሉ እነሱም እንዴ አሉ እስቲ እቺ ልጅ እሷ እንኳን ቅርብ ቦታ ነች ትንሽ ትረቃለች በጣም ቅርብ አትባልም ከብደናል ብዬ አላስብም ላንቺ ምን እንደሚከብዳለው ለዛ እኮ ነው እኛ እንከራለን ተበቃ አድርገን ያዝሽ እሺ ካልሆነች ልጅ በዚህ ሳምንት ታገኛት ትችላለሽ በዚህ ሳምንት ውስጥ እንኳን ከተማ ውስጥ አይደለችም እቺ ከከተማ ውጭ ነች ለዚህ እኮ ነው ስራውን ቀዝቀዝ አድርገሽዋል አልኩሽ ምንድነው ያጠፋነው ነገር አለ እንዴ ያው ምን ነው ያው አልሽ ቅር ያለሽ ነገር አለ ገንዘቡ ትንሽ የገንዘብ ነገር እኮ ነው እናንቺን የሚያሰጋ ነገር አይደለም እሺ ለማንኛውም ስለ ገንዘቡ ጉዳይ እናወራለን ምንም እናወራለን አይደለም በጣም በስቃይ ነው ማመጣቸው እንደዚህ አይነት ሰው ማግኘት አንተን የምትለኝና አይነት ሰው ማግኘት በጣም ከባድ ነው ለኔ ጥሩ ምንድነው ችግርሽ ገንዘቡ ያንሳል ነው አዎ ገንዘቡ ያንሳል ስለዚህ እኔና አንቺ እኮ በገንዘብ ጉዳይ ማውራት እኮ የለብንም አንቺ ስራሽን ከልብሽ ስሪ እኛ ደግሞ ከፍያ ላይ መቼም እንደማናስቀይምሽ ታውቂያለሽ ታስቀይሙኝም ግን ደግሞ እስካሁን እየሰጣችሁኝ ያላችሁት በጣም አነስተኛ ነው ትንሽ ነው ምንም እንትን የለውም ስለዚህ እና ትጨምራለህ እንስማማ አዎ ግን በእንደዚህ አይነት መልኩ ማውራት ግን አልነበረብንም ማለት እንደ ስራ ባልደረባ ቁጭ ብለን ረጅም ጊዜ እንደዚህ አይነት ነገሮችን በአንድ ጊዜ ቶሎ ሐሳብ መቀየር ውስጥ መግባት አልነበረብንም ያም ሆነ እሱ የሚያስከፋን ነገር አይደለም አንቺ ግን ሴቶቹን ከተስማማ ችግር የለውም ለሴቶቹ እኮ ተነጋግረናል አሁን የፈለከው ምረጥ እኔ እንደምንም ብዬ የትኛውን መስዋዕትነት ከፍዬ አመጣልሃለሁ አዎ እሱ ላይ መብርታት ያለብሽ እኛም ጊዜ እኮ እያጠረቀው ነው መቼም ሶስተኛ መርጬ መቼም እንትን መቅደስ ያልካትችኛው ነው እስኪያት እኔ ስማቸውን ምንም ላስታውስ አልቻልኩም ግን እቺ መቅደስ ነው ስሟ ድንገት እሷ ከሆነች አከራቢያ የሆነችው ሸቤት እንደዛ ነገር ብቻ ሰታታለች ስለዚህ ለማንኛውም እስኪያጣሪ ያለችበትን ሁኔታ ማለት አድራሻውንም ማውቃለች ሁለተኛ ነገር ልልሽ የፈለኩት ነገር ምንድነው መሰለሽ እንዴት ቤቲ ከዚህ በኋላ ማለት ነው እዚህ ቦታ መገናኘት የለብንም በቃ ሰዎችም ሴቶችን ካመጣን እዚህ ቦታ መሆን የለበትም ማለት ትጠራጠረኛለህ ነው አንቺን መጠራጠሪ ሳይሆን አሁን እቺ ልጅ ጋዜጠኛ ልካብኛለች ልጁን እንኳን ወጣው ይለ ነገር እና ብዙም እንትን የሚሰጥ ነገር ክፍተት ያለው ነገር አልሰጠውትም ግን አይ በጣም አስጊ እኮ ነው አሁን ላንተ ብቻ አይደለም እንዴ እኔ የሚወት በጣም ነው የሚበላሸው ጋዜጠኛ እኮ ነው እያልከኝ ያለው ታዩ ስለ ጋዜጠኛው አታስቢ እኔ ማድረግ ባለብኝ ነገር አድርጋለሁ ይልቅ አምኜህ ነው ግን ስማ ብዙ በጣም ነው ህይወት የምታበላሸው ስለ ህይወትሽ አንቺ ምንም የሚያሰጋሽ ነገር የለም ምክንያቱም ካንቺ በላይ እርስ በርስ ተያይዘን እኔ አንቺ ሚስጥር መደበቅ አለብኝ ጋዜጠኛ እኮ ነው ሚስጥር መደበቅ አለብሽ ጋዜጠኛ ነው ታዩ ጋዜጠኛ የተባለውን ሰው ከኔ ጋር ምንም አይነት ፍንጭ አያገኝም ምንም ሰው ማስረጃ ከዛ ዘሎ ደግሞ ከሄደ መሸፈን ባለበት መልኩ ነው ሊሸፍን ይችላል ለማንኛውም እስቲ
አሁን እንግዲህ እዚህ ጋር 25 ምናምን አይተምሶችን ያሉን ከነሱ ውስጥ 5ቶቹ ናቸው እናንተ የምትፈልጓቸው አይነቶች ምንም ያልተነኩ ያሉት ማለት ነው ሶያዎቹ ተነካክተዋሉ ምረጥ እንግዲህ 25ቶቹ እንዳልኩ ነው በጣም ከበከባድ ነው ያገኙዋቸው በጣም ልጅ ናቸው ስለዚህ ቶሎ ከነዚህ ስታገኙ እቺ የትኛው ነው እቺን አገኘልሃለሁ ግን እንዳልኩ ነው እናንተ እንደምትፈልጓት አይነት አይደለችም የተነካካች ነች እሺ 5 ሺህ ያልሻችሁ ለ5 ሺህ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ን ለኛ በመክፈል 40%ን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ያውን ነገር ከዚህ በኋላ በሞባይል ባንኪንግ ማስተላለፉ ይቅርብን፣ በቼክም ይቅርብን። ከዚህ በኋላ በጥሬ ገንዘብ እናደርገዋለን። አንቺ ቅር የሚያሰኝሽ ነገርም ካለ እኔም ከጓደኞች ጋር አብረውኝ ከሚሰሩ ሰዎች ጋር እንማከርና የምናደርገውን ጭማሪ እናደርግልሻለን። አንቺም በዚህ ነገር እንትን ደስተኛ ሳትሆኚ እንድትሰሩ አንፈልግም። ይሄን ያላስፈላጊ ነው ማለት ነው። ስለ በትራንስፈርም የነበረው ጥሬ ብር እስከ በቃ እኔ ጋር ምንም ቅሬታ የለውም። በርግጥ ግን ከዚህ በፊት ተዘናግተን ብዙ ነገሮችን ቀለል አድርገን ነው ስንሰራቸው የነበሩት። አሁን ላይ ግን ወደፊት የሚመጣው ነገር አይታወቅም። ጥንቃቄ ማድረግ ያለብን ነው። ሰግቼ እኮ አይደለም፣ ምንም የሚያሰጋኝ ነገር የለም። ገና ለገና አንድ ስሟን በትክክል መልኳን ማላስታውሳት ልጅ ሰው ስለላከችብኝ ፈርቻ አይደለም። ግን ምንም አይመጣም። ግን ያው ጋዜጠኛ ያልከኝ ነገር ግን ያሰጋል ነው ያልከው። ጋዜጠኛው ነው እኔ በተቻለ መጠን መጀመሪያ መረጃ የለውም እንዳልኩሽ፣ ሁለተኛ መረጃ እንኳን ኖሮት የገፋ ነገር እንኳን ቢሆን አይታወቅም። እኔ ባንደግ ባለብኝ ነገር የእሱን ነገር መመለስና እሱን መፍታት አያቅተኝም። ግን ዋናው ነገር ምንድነው የአንቺም ሴፍቲ እንዲጠበቅ ብዙ ጊዜ አሁን አንዳንድ ነገሮች ትራንስፈር የተደረገው ከኔ ወደ አንቺ በብዛት ሲበዛ ይሄ ነገር ምንድነው የሚል ጥያቄ ሊያስነሳ ይችላል ነው። በጥሬ ገንዘብ ቢሆን የአንቺን ሴፍቲ ነው የምጠብቅልሽ። ኧረ እኔ ችግር የለውም። አንቺ ብቻ መብሳት ያለብሽ ሴቶቹ ላይ ነው እና ኧረ እሱ ላይ ምንም ጥርጣሬ አይገባም። በነገራችን ላይ ሴት ብትሆን አሁን እንዳልኩ ነው እነሱ በጣም ነው የሚከብዱት እነሱን ማግኘት በጣም አሁን ለዛም እኮ ነው ክፍያችን ታዲያ ጠንከር እኮ የሚለውም እኮ ለዛ እኮ ነው ማግኘት ከበድ ስለሚል የተጨማሪ ያስከፍላሉ ማለት ነው። ገንዘብ ደግሞ ካለ በዚህ ሰዓት ምንም አይሰራው ነገር አለ ብለሽ ነው። አንቺ ጠንክረሽ ፈልጊ። ችግር የለውም ለመፈለጉ በቃ ጥሩ ነው የሚፈልጉት እሱ ነበር። ስለዚህ አሁን ካልሻቸው ሴቶች ውስጥ ቅርብ ቦታ ያለች ሴት የለችም ማለት ነው? ኧረ አለሽ ቅርብ ቦታ እንግዲህ እንዴ ብዙ ናቸው። እስቲ የትኛው ከነዚህ ቦታ ነው የትኛው ናት ቅርብ ቦታ ያለችው እና ያልተነካካች ሴት ብትሆን ደስ ይለኛል። እስኪ በደንብ ያልተነካካች ቅርብ ቦታ ለኔ በጣም ከባድ ነው። እሺ በቅርብ ልታገኛት የምትችያት ሴት ማን ነች ከነዚህ ውስጥ? አሁን እኮ የኔ መምረጥ ትርጉም እኮ አላገኘም። እሱማ ችግር የለውም ለፍናቸው ቻለች ቅርብ ቦታ ነው እርግጠኛ ሁን። ስለዚህ ልጅ ላይ እንዳለች ቅርብ ነው። ለምን አትመጫት? አረ ችግር የለውም ችግር የለውም። ዛሬ ታገናኙ ትችላለሽ፣ ተስተዋውቂኝ ትችላለሽ። ላናግራት ዛሬ እንግዲህ ከነገ ጀምሮ አላውቅም ከሌሎቹ ጋር ነው ያወራሁት ያለው። ላናግራትና እናመጣላለን ችግር የለውም። እሺ አውሪና አሳውቂኝ፣ በቃ በአስቸኳይ አሳውቂኝ። ቶሎ እኛ መስራት ያለብን ነገር እንግዲህ ምክንያታችንን ታውቂዋለሽ። በቃ ልጅ ትሆንሽ። እኔ ግን ውስጤ በጣም ፈርቷል። ምንም የሚያስፈራሽ ነገር የለም። እንዴት ጠዋት እንገናኛለን ይመስለኛል። ቀሪውን ነገርም እናስተካክላለን።
በጣም ያስፈራ ነገር ነው ነገርከኝ አሁን ሰውጣ የሆነ ነገር በሆነስ የኔም ሴፍቲ እኮ የተጠበቀ አይደለም የሚገናኘው ነገር አለ አሁን እኮ ስላንቺ ምናልባት እየተከታተሉኝ ቢሆንስ እኔ ይሄን ነገር ላንቺ መንገር አይገባኝም ነበር ማለት ነው በአንድ ጊዜ እንደዚህ እየፈራሽ ነው ማለት ነው መፍራት ጋዜጠኛ ነኝ አልከኝ ጋዜጠኛ ህዝብ ለህዝብ እኮ ልንደብቅ እንችላለን ጎረቤትን ልትዋሽ ትችላለህ ጋዜጠኛም እኮ ሰው እኮ ነው እንደኛው እኮ ሰው እኮ ገንዘብ ማያታልል ይመስልሻል ሰው ነው ግን ደግሞ እንደ ጎረቤት አይነት ሰው አይደለም እሱን ማሰብ አለበት ጎረቤትን እኮ ልሸውት ትችላለህ ህብረተሰቡን በሆነ ነገር ልናረሳሳ እንችላለን ግን ጋዜጠኛ ነኝ ያልኩት ስር ድረስ ገብቶ ሊመረምር ይችላል እኔ በጣም ነው የምፈራው እንደዚህ አይነት ነገር ይኸውልህ ልታማምኝ እርግጠኛ ሆኜ በየጓደኞች ታብኝሽም ላንቺ አልነግርሽም ከዚህ በፊትም ከብዙ ነገር እኮ ያጡን ጓደኞች እኮ አሉና አይደል እኔ ወቴ እንዳይበላሽ ነው እነግራቸዋለሁ አንቺ ግን ነገር ማወቅም አልነበረብሽም ሶሪ ብቻ እኔ ጭራሽ ደግሞ ባትነግረኝ ሌላ ነገሩ ቢፈጠርስ መንገር ደግሞ ጥሩ ነው ፈልጌ ነው ለማንኛውም እኔ ልባሱን ፈተዋለሁኝ አንቺ አትጨነቂ አንቺ ብቻ ማሰብ ያለብሽ ምን ፈልጋትና አይንስት ማምጣት ነው ሌላው ነገር ለኛ ታይል እሺ ገንዘቡን እንዳልኩ ነው እንድትረሳው አልፈልግም ችግር የለውም ገንዘብ ተሰቃይቼ እንደማመጣቸው እኔ ነኝ የማውቀው በዚህ ሰዓት ላይ እዚህ ደረጃ ይሄን ያክል ጊዜ ሰርተን ስለ ገንዘብ ቁጭ ብለን ይሄን ያክል ሰዓት ወስደን ማውራት አይገባንም አይ ማውራት ይገባብን መክፈል ያለብንን እንከፍላለን እኮ እስከዛሬ እየከፈላችሁኝ ባላችሁት በዛኛው ኑሮ ደረጃ ነው አሁን ሁሉም ነገር ተቀይሯል ብሩክ ላንተ መነግርህ ነገር አለ ብዬ አላስብም ህይወት ሁሉም ነገር ተቀይሯል ሁሉም ነገር ተወዷል ጥሩሽ እሺ እንዳልከኝ ሴቷን አመጣላለሁ ጥሩ ቻው በቃ እሺ ሌላ ነገር የሚያሰጋኝ አይመስለኝም ጥሩሽ ምን መሰለኛ ነገሮችን እሺ ቻው በሩን ዘጋሪ ውድ ተመልካቾቻችን የተፈጠረውን በድብቆቹ ካሜራዎች በመጀመሪያም እህታችን ጋር ከማህፀኗ የወጣውን ነገር አይታችኋል እኔ እንደዚህ ሁሉ ጊዜ ይሄ ነው ብሎ ማውራቱ ራሱ በጣም እያሳቀቀኝና ራሴ ላይ ቴንሽን እየፈጠረብኝ ያለ ነገር ሆኗል የእውነት ነው የምላችሁ በጣም ነው የሚያስጨንቀው እቺ ሴት በሆዷ ይዘው የነበረው ጉድ አይታችኋል ለበጎም ነው ከኛ ጋር የተገናኘችው አሁን ግን ያው ወደ ህክምና ቦታ ወስደናት ወደ መልካም ጤንነት እየተመለሰች እንደሆነ ባልደረቦቻችን እየተደዋወልን እየተነጋገርን ያለነውና በሁለተኛ ደረጃ ይሄ ሰው እንዳያችሁት ደግሞ በስልክ ሴቶችን እየመረጠ በሴት ደላላ ሴቶች እየቀረቡለት የፈለጉውን ያደረገ ወደ ፈለገበት የሚጥላቸው መሆኑንም ልናይ ይችላል ውድ ቤተሰቦቼ በጣም የሚያሳዝንና የሚያሳፍር ነገር ነው ያየነው እና ባካችሁን ራሳችሁን ጠብቁ የምትቀርቡት ሰው ማንነቱ እንግዲህ እህቴ እንዳለችን መጀመሪያ ሰምታችኋታል ብቸኝነቴ እንጂ ያሳሰበኝ ከማን ጋር ልሁን ማን ባሌ ይሁን ማን ጓደኛዬ ስለ ቤተሰቦቹም ስለ ስራውም እንኳን ይሄን ያህል ዲቴል ሳላቅ ብቸኝነቴ በጣም ስላስጨነቀኝ ከዚህ ሰው ጋር አብሬ ልኖር ችያለሁ ብላናለችና ብቸኝነት ይፈጠራል አንዳንድ ነገሮች ሊፈጠሩ ይችላሉና ቆመን ለማስተዋል ቆመን ነገሮችን ለማሰብ ባካችሁ ጊዜ አንፍጭ ራሳችንን እኔ ከጎናችንም ያለው ሰው ማን ነው ምንድነው እንዴት እኔ ሊቀርበኝ ቻለ በምን ምክንያት እኔ አጠገብ ቆመ የሚልም አንዳንድ ጥያቄዎችን ባካችሁ ራሳችሁን እንድጠይቁ ስል አሁንም የዘውትር መልእክቴ ነው ማለት ነው ውድ ቤተሰቦቻችን እህታችንን ወደ በፊት ጤንነቷ ተመልሳ የበፊት ስራዋን እየሰራች ወደ ራሷ ተመልሳ ነገ የልጆች እናት ባለ ትዳርና ጥሩ ህይወት ያላት ሴት እንድትሆን የራሳችሁን ምኞት ኮሜንት ሴክሽኑ ላይ አስቀምጡልን ከዛ ባሻገር እስቲ ይሄ ሰው ምን እየሰራ እንደሆነ እስኪ የመረጣት ሴት መታ ለምን ፐርፐዝ እንደምትውል አብረን ያለን አብሮነታችሁ አይሌን ውድ ቤተሰቦቻችን ላይክ ሼር ሰብስክራይብ አይረሳ ሐሳብ አስተያየት ደግሞ ኮሜንት ሴክሽን ላይ እንደተለመደው ሁሉ ጊዜ እንደምለው ይቀመጥልን ምክንያቱም የልፋት የድካሜ ውጤት የእናንተ እይታና ላይክ ሼር ሰብስክራይብ ማድረግ ነውና ሁሉ ጊዜ እንደምለው ለሁሉም ለቤተሰብ ለጓደኛ እንዲሁም በአጠቃላይ ብቻ ለኔ ለምትሉ ሰው ይሄንን ቪዲዮ ሼር አድርጉት ከጎኑ ማን እንዳለ ሁሉም ይማርበት አሁንም አብሮነታችሁ የለየን እዛ ቤት እንሂድ ምን እየተፈጠረ ነው ይሄ ሰው ምን እያደረገ ነው የሚለውን አብረን በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን ፍጹም ሪያሊቲ ድሪምስ ነን ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ በኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በአንድ ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ጊዜያችንን አናቃጥል። የምናንኳኳበትን ምክንያት የለንም። ሰላም ሰላም። ሰላም። ችግር የለም አለ። ሳትደውልልኝ? አዎ፣ አይ መደወል አላስፈለገንም እና ለዛ ነው ቀጥታ የመጣ ነው። ቤት ወፍጮ ቤት ነው የሚሰማን እና እዚያ ወፍጮ የሚሰሩ ሰዎች በጣም ይጮሃል እና እስቲ አንዳንድ ነገሮች ጥያቄ ውስጥ ገብተውብን ተመልሰን መተናል። ጥሩ፣ በፈለከው ሰዓት ቤት ነው። ክፍት ነው ስላልከን ነው እንግዲህ ቀጥ ብለን የመጣ ነው እና መቅደስ ስለምትባል ሴት የማውቀው ነገር የለም ብለህ ነበር። መቅደስ አላወኳትም። እሺ፣ እንድታውቃት እዚህ ቤት ውስጥ እንግዲህ አንተ ጋር መተን ስንሄድ ያስቀመጥናት አንድ ካሜራ ነበረች። የምን ካሜራ? የደህንነት ካሜራ ናት። አግባብ ነው ብለህ ታስባለህ? በደንብ አግባብም ስለሆነ ነው አስቀምጠን ብሄር ነው። ስለዚህ እኔ ግን እንደ ማንኛውም ሰው ነበር አሁን ይሄ ስለላ እኮ ማለት እኮ ነው መሰለል እኮ መሰለል ያለበት ሰው ስለሆንክ ነው እንጂ ባይኖርብህ ካሜራ አስቀምጠን አንወጣም። ባለፈው ያወራንበት ቶንና አሁን እያወራኝ ያለው የድምጽ እንትን ራሱ በጣም ይለያያል። በደንብ ይለያያል። ምክንያቱም ሰው ያለ ፍቃዱ ድምጽም ይሁን ምስል የሚቀርጽ ነገር ነው ያንተም ፍቃድ አልጠይቅም። ምክንያቱም ስትሰራና ስታደርግ የነበረው ነገር ትክክል ስላልሆነ ማለት ነው። ስለዚህ እኔ አንተን የተረዳውበት መንገድ በጣም የተለየ ነበር ማለት ነው። በደንብ ማለት ነው። ምንም ባትሳሳትም አንተ ካጠፋኸውና ካደረከው ነገር እኔ ያረኩት በልጦ አይደለም። ምን አይነት ጥፋት አጥቼ? ምክንያታችን የመጀመሪያው እዚህ ቤት የመጣ ነው በትክክልም መቅደስ ልካን ነው። ትባልሽ እንደማላውቅ እየነገርኩህ እሷን አለኝ የምትለው ማስረጃስ ምንድነው? አለኝ የምልህ ማስረጃ ነው። እሷን ተዋት። አሁን ከዚህ ፕሮግራም ውስጥ እናውጣትና እዚህ ቤት ውስጥ አንድ ላንተ ሴቶች እንደደላላ ሆና ሴቶች የምታቀርብልህም ሴት እንዳለች ስለምን አይነት ነገር ነው እያወራህ ያለው? ይኸውልህ እሱን እኮ ታውቀዋለህ። መተህ ውንጀላ ነው እየወነጀልከኝ ያለው ቃል አይደል? ምንም ሊሆን ይችላል። እሱን በምንም ነገር ልትረዳው ትችላለህ ወይ ደግሞ አላውቅም፣ ብቻ ደስ ባለ መንገድ ተረዳው። ግን ምንድነው አንተ ለምን አይነት ፐርፐስ ስለምትፈልጋቸው ነው ሰዎችን አሰማርተህ በየካፌው በየጭፈራ ቤቱ ሰዎችን አሰማርተህ ሴት እያደኑ እንዲያመጡልህና ከተገናኛችሁ ይሄ ለህብረተሰብ እንትን የምታደርገው ነገር ነውና የግል ስብዕናዬንም የነካ ነገር ነው እየተናገርክ ያለው። ካሜራው እንዲጠፋልኝ ይፈልጋለሁ። ስብዕና ያለው ሰው ነው ስለ ስብዕና ነገር ይኸውልህ፣ አንድ ሰው መኖሪያ ቤት ውስጥ ገብተህ እንደዚህ አይነት ነገር ለማውራት ራሱ አንተ ማን እንደሆንክ እኔ የሶሻል ሚዲያ ባለሙያ ነኝ ስላልከኝ ነው በነፃነት በሬን ከፍቼ በደንብ ስለሆንኩም ነው እኮ እዚህ ነገር ላይ ክትትል ያደረኩት። ስለዚህ ያለ ማስረጃ ነው ፍርድ ቤት እንኳን ቀርበህ ሳይወሰንብህ አንድ ሰው ማለት ነው ወንጀል ሲፈጽም እጅ ከፍንጅ እንኳን ተይዞ ፍርድ ቤት ቀርቦ ሳይወሰንበት ወንጀለኛ ተብሎ ስሙ እንኳን ሊነሳ አይገባም። አንተ በሚዲያ ላይ ነው ወንጀለኛ ነህ እያልክ እየጠራኸኝ ያለው። ይኸውልህ ሚዲያ ላይ መሆኑ ታስባለህ ነው። አሁን እኛ ካሜራ ይዘን ስለመጣንና የሚዲያ ሰዎች ነን ስላልን ብቻ አንተ የምትሰራው ስራ ላይ ያሳስበህ አይገባም። ቀድሞ ነበር እዚህ ምስሌን እየቀረጽክ ነው። እኔን አሁን ከኔ ጋር የተለያየ ስራ የሚሰሩ ብዙ የስራ ጓደኞች አሉኝ። ምን አንድ አይነት ስራ ነው የምትሰሩት? እርግጠኛ ነኝ የተለየ ነገር አትሰሩም አይደል? ሁላችሁም አንድ አይነት ስራዎችን ነው የምትሰሩት። አሁን የመጣህበት ጉዳይ በዛ ነው። የመጣሁበት ጉዳይ እየነገርኩ ይሄ ከሆነ አንተ ፖሊስም ከሆንክ ጋዜጠኛም ከሆንክ የፍርድ ቤት ወረቀት ይዘህ መጥተህ በፍርድ ቤት እኔ ላንተማ ማባከነው ወረቀት ባይኖረኝስ? ከዛ ውጪ ግን እናንተ ልናወራው የምንችለው ነገር መጀመሪያ ምንም ተጨባጭ ነገር ሳይኖር የሰውን ስም ማጥፋት ራሱ ላንተ። እሺ ተጨባጩን ነገር ማየት ትፈልጋለህ? ኦኬ እሺ ስጠኝ ስልኩ። እሺ እስቲ ስለዚህ ቪዲዮ የምታውቀውን ትንሽ ነገር ስልኩን ተውና ታየውና ነገር
ምን እየተሰማኝ አይደለም እየታየኝ አይደለም ጨለማ ነው የሚታየኝ አይደል ወዴት ናቁጥባል ፍቷል ወዴት ነው ምንድነው የምን ሰዎች ነው ሰልፍ ላይ ያሰ ምንድነው የምትሮጥ መኖሪያ ቤት አይደለም እንዴ ምንድነው የምን ሰዎች ናቸው አረ ከቤት ሮጣ ልታመልጥ ምንድነው አፋኞች ነው እንዴ ይዘህ የመጣው እየሰማኸኝ ነው ስነ ስርዓት ይዘህ ተቀመጥ እሺ ከቤቴን እንድትለቁልኝ ይፈልጋል ቤቴን ለቃችሁ እንድትወጡልኝ ይፈልጋል በህግ አምላክ እያልኩ ነው ምንድነው እየሰራችሁ ያላችሁ ህግ እንደሚያክሰው በህግ አምላክ እያልከ ነው አይደላችሁም እናንተ ምን አስሮጠ ሰው በቤቱ ማገትና ማፈን ምን አስፈራ እናንተ እኮ እንትን ወንጀል ነው የምትሰሩብኝ ምን አስፈራ ለምን ሰዓት በህይወት ያልሰጋው ለማን ሰጋለ ይሁን ጎረምሳ ሰው የመጣው ምንድነው ስለዚህ ስላየው ቪዲዮ ነው ያስደነገጠ ህይወት አሳስቦ ነው የደነገጥከው ፍላጎትህ ምንድነው እስቲ ፍላጎትህን ንገረኝ እሺ የምን ፍላጎት ነው ስለምን ፍላጎት ነው እና ሰውን እስከማገስ ድረስ የሚያደርሰው ነገር ምንድነው ይኸውልህ ያገተ ሰው የለም ሰውዬ ከቤቴ እኮ እንዳልወጣ እንዳልገባ እኮ ይሄው በጎረምሶች እኮ በረን እኮ እዚህ ይዘባል ይኸውልህ ከቤት የምትወጣው ዛሬ እኛ ነን ይዘን የምንወጣው በሚገርም ሁኔታ አጅበን ነው ይዘን የምንሄደው ግን ከዛ በፊት የቀረህና መናገር የምትፈልገው ነገር ካለ ግን እድሉን እንሰጣለን ምንድነው መነግርህ ነገር እኔ እኮ ስለምትላት ሴት አላውቅም ስለምትለው ነገር ምንም ማውቀው ነገር እኮ የለም እርግጠኛ ነህ ያዝነው ማስረጃ በቂያችን ነው አንተን ለህግ አሳልፈን እንሰጣለን ያቺ ደላላ ሴት ሆና ሴት ላይ ጨክና አሳልፋ ላንተ የምትሰጥህም ደላላ ካለችበት አንጠልጥያ አምጥቼ እዛው አንተ ጋር ዘብጥያ ከተልሃለሁ እሺ እናንተ በፈለከው መልኩ መንገድ ነገሮችን ልታረግ ትችላለህ አሁን በእጅ ውስጥ ነኝ ያለው ጎረምሶች ሰብስበሃል ያለው ግን ህግ ቦታ ብታደርሰኝና በደንብ አድርጌ ያደርሳለሁ እሱን እንዳትጠራጠር እንጂ አንድን ሰው በቤቱ አፍኖ ማስቀመጥ ግን ወንጀል እንደሆነ ይሄንንም ግን እንዳትረሳ ከዛ ላይ አሁንም እየቀረጽከኝ ነው ያለው የቀረጽከው ራሱ በራስ ላይ ማስረጃውን የሚቀመጥ ነገር ነው ችግር የለም መንገላታቴን በቤቴ ተንገላታ እስካሁን እንደ መቅደስ አይነት ስንት ማናት መቅደስ ስንት ሰው ተንገላታ ነገር የለም ይያልኩ ተዋት እሷን አሁንም እኔ ላነሳት ፈልጌ አይደለም እዚህ ቦታ ላይ የምትጠራ አይደለች ያየችው ስቃይ ብዙ ነው አሁን የመጣህበት ነገር መጣህ ምንድነው የምትፈልገው ገንዘብ ነው የምትፈልገው ወይስ ምን ሊያረግልኝ ነው እኔ ካንተ ጋር ገንዘብ ወስደው ምንድነው የታፈንኩት የታገድኩበት ምክንያት ሴቶቹን ለምንድነው የምትጠቀምባቸው ነው ስለማይመለከተ ነገር ለምን ትገባለህ አንተ ይኸውልህ አሁን ስለሚመለከተኝና ስለማይመለከተኝ ነገር አንተ አይደለም የምትነግረኝ ይኸውልህ አንደኛ ነገር እኔ በግል ህይወቴ ከተለያዩ ሴቶች ጋር ግንኙነት ቢኖረኝ ምንም አይነት ነገር ስለኔ ላይፍ ስታይል አንተን የሚመለከተ ነገር አይደለም ሁለተኛ እዚህ ነገር ውስጥ አንድ ጊዜ ገብተሃል በሬን ከፍቼ ሳስገባ ነው ላይፍ ስታይልህ ነው ብዙ ጓደኞች አሉ ከኔ ጋር አይደለም የምትጋጨው ከብዙ ነገር ጋር ልትጋጭ ትችላለህ ደስ እያለን ነው የምንጋጨው እናገኛቸው እንጂ እኛ እነሱን ለመጋጨት ምንሳሳ ወደኋላ የምንል ሰዎች አይደለም ይኸውልህ ነገሮችን በቀላሉ እንበላቸው ካሜራህን አጥፋ ከዛስ ካሜራህን አጥፋ ቁጭ ብለን እንወይ ስለምን ነገሩን ባጭሩ እንቋጨው የበዛ ነገር ውስጥ አንግባ አብረው የመጡትን ሰዎችም ሸኛቸው እሺ ምንድነው ከዛ በኋላ እንፈታው የምንችለው ነገር ካለ ምኑን ነው የምንወያየው ይሄንን እንወያይ ተመርኩ የተረዳኸው ነገር አለ ይሁን አንተ እንደ ስራ ይሄን ነገር ሰርተህ እየለፋህበት ነው ያለኸው የልፋትህን ዋጋ ዝም አለልህ ግን የተረዳህበት ነገሮችን አንተ የተረዳኸው ነገርና እየሆነ ያለው ነገር ፍጹም የተለያየ ነው እኔ በእንደዚህ አይነት ሁኔታ ፖሊስ ጋር ወይም ሚዲያ ላይ ብቀርብ የኔን ስም ወደፊት ስራዬን ስለሚያበላሽብኝ እንደዚህ አይነት ነገር ሳንገባ ባጭሩ ለወደፊትም ይሄን ስራ ለመስራት ዝግጁ ነህ አይደለም እኔ ቢዝነስ ሰው ነኝ ቢዝነሴን ይጎዳዋል በእንደዚህ አይነት ነገር ተጠርጥሬ ህግ ቦታ ላይ መቅረብ እኔ የኔን ስም ያጠፋው እስቲ ቢዝነስ ምንድን ለኛ ያልነገርከን ሌላ ቢዝነስ አለ የተለያዩ ድርጅቶች እንዳሉ እኮ ነግሬሃለሁ ምንድናቸው እነሱ ድርጅቶች አሁን ስለዛ ጉዳይ ስለአንተ ማውራት አስፈላጊ አይደለም አዎ እየሰራህ ያለው ነገር ባልገባህ ነገር ነው እንትን እያደረክ ያለው ስለዚህ ነገሩን እንቋጨው እኮ እንዲገባኝ ለማስረዳትም ዝግጁ አይደለህም እኮ አንተ ዝግጁ የሆነ ሰው ሊያስረዳ ዝግጁ ይሆናል ካልሆንክ ግን እኔም አንተን የምታገስበት የምጠብቅበት ጊዜ ይኖረኝ ይኸውልህ ቀረጻህን እያቆምክ አይደለም ኦኬ ካሜራ ይቆምልህ አዎ ቀረጻህን እያቆምክ አይደለም አንደኛ እሺ ሁለተኛ አሁን የሚመጡ እንግዶች አሉ በሌላ ቀን ተመለስ ቁጭ ብለን ማውራት ያለብን ነገር ነው ኧረ እባክህ እንደሱ ነው የሚሻለው ከዛስ አሁን ፕሮግራም አለኝ ሰው ልጅ እኮ በቤቱ ብዙ ፕሮግራም እንግዳም እንደጠራህ እኮ እየሰማን ነው አይደል እንግዳ አለ ስለዚህ እንግዶች መረበሽ የለባቸው የድካምህን ዋጋ የለፋህበትን ለቀጣይ መመለሻ የሚሆነውን ነገር አስተዋጽኦ ማድረግ ያለብኝን አስተዋጽኦ አደርጋለሁ
አሁን ቢያንስ በዚህ ሰዓት አትረብሽ። ኦኬ ስለዚህ ሌላ ልትነግረን የፈለከው ነገር ስለሌለ እናንተ ሂዱ ሌላ ቀን ነው እያልከን ያለ? አዎ ያለ ቀጠሮ ነው የመጣው አይደል? እንደውም ደውለህልኝ እንደምትመጣ ቤቱ ምንጊዜም ክፍት እንደሆነ ነው የነገረው። ማወቅ የምትፈልገው ነገር ካለ ስለኔ ዝርዝር ያለ ነገር ልነግርህ እችላለሁ። ግን አሁን ፕሮግራም አለኝ፣ ቀጠሮ አለኝ ቤቴ ውስጥ እንግዶች አሉ። አዎ ደላላ ሴት ይዛልህ ልትመጣ እንደሄደች እናውቃለን አይደል? እሷን አግኝታት ብትሞትም አይቆጭህም። ያልተነካካች ነበር የፈለከው አይደል? ስለዚህ አሁን ከቤት ብትወጡልኝ እንግዶች ይመጡብኛል፣ እንግዶች አሉ። ስለዚህ ነገ ምን ከነገ ወዲያ እናንተ በሚመቻችሁ ሰዓት አቤት ወይ ሰላም ሰላም ነው። ግን ለምን ነገ አትመጪም? አሁን እንግዶች አሉብኝ። ነይ እፈልጋታለሁ። ነይ አረፍ በይ። ነይ አይ ችግር የለም። ግን አይ አይደለም። ቆይ እሷን ቆይ ቁጭ በይ። ምንድን ነው የተፈጠረው? ብሩክ አንተ አይደለም እሷ እንግዳ ናትና እንግዳዋን ለምታስጨንቅ እንግዳ አይደለችም። ለአንተ የምትሰራ ደላላ እሷ አይደለች እንዴ? ስለምን ደላላ ነው የምታወሩት? ይኸውልሽ ሌላ ቃለ መጠይቅ አልፈልግም ካንቺ ጋር የምትጠየቂው እሷ ከኔ ጋር እያወራህ ነው አይደል? አሁን የምፈልገው እኔ ከእሷ ጋር ነው የምትሰራው። አውቀናታል። አንተ እዚህ ቤትን ባትመጣ እኔ ጉሮሯን ይዤ እንደማመጣ ታውቃለህ። ምንድነው እየተካሄደ ያለው ነገር? ይኸውልሽ እኔም ሊገባኝ አልቻለም እንደሚያወራ። በመጀመሪያ አንቺ ምንድነው እየሰራሽ ያለሽ? እየተካሄደ ያለው ነው። በመጀመሪያ ተማነክ እዚህ ቤት ጋዜጠኛ እንደመጣ ታውቂ? ስለምን ጋዜጠኛ ነው የምታወራው? ስትወሪ አልነበር እንዴ? አልፈራሽም? ፈርተሽ ነበር እኮ። ምንድነው የምፈራው? አሳስቦሽ ነበር የኛ መምጣት። ስለምን ጉዳይ ነው የምታወራው? እቺ ልጅ ከሆነ ብሩክ ምንድነው የተካሄደ ያለው ነገር? እኔም የገባኝ ነገር የለም። ምንድነው ያልገባ? እንግዶች አሉብኝ እያልኩ ነው። ለምን እንግዳን ታስጨንቃታለህ? አንድ ሰው ቤት ገብቶ የዛን ሰው እንግዳ ማስጨነቅ ራሱ እኮ ወንጀል እኮ ነው። ምን አድርጌ ነው እያልከኝ ያለው? አሁን እንግዲህ ከኔ ጋር የጀመርከው እንትን በይ። አንቺ ሂጂ በቃ። ችግር ካለ እንገናኝ። ይኸውልሽ ቁጭ በይ እያልኩሽ ነው። ቁጭ በይ። ምንም እየገባኝ አይደለም። ምንድነው አሁን የተካሄደ ያለው? ብሩክ አትበይ። እሱም አይገባውም። ካሜራ ምን ያደርጋል ቤት ውስጥ? አሁን ነው ያየሽው? ይሄን ያህል አይምሯችሁም አይናችሁም እኮ የተደፈነው እኮ ገንዘብ የሰው ልጅ ማጥፋት። አንቺ ሴት አይደለሽን? አሁን እቺ ልጅቷን ያመጣሻት ለሱ ልሰጫት ነው? ኧረ እባክህ ስለማታውቀው ነው። ምን እንደምትሆን ግን አንድ ቀን አስበሽ ታውቂያለሽ? ምን ላይ እንደምትያት አንድ ቀን አስበሽ ታውቂያለሽ? እስኪ እንደው የሆነ ነገር እንደው ምን የት እንደሚያረጓቸው ለምን እንደሚያረጓቸው ምን የምታውቂው ነገር አለ? የኔ ህይወት ሲበላሽ ግን ማንም አልደረሰም። ምን ማለት ነው? ያንቺ ስለተበላሸ የሁሉም ይበላሽ? ብሩክ እያነገርኩ ነበር ይሄን ነገር አይደለም? አስቀድሜ ነግሬሃለሁ። እኔ ፈራለሁ፣ እንደዚህ ያን ነገር ደስ አይለኝም ብዬሃለሁ። ሄደን አሁን ፊታት ስለምንም ነገር የተብራራ ማስረጃ የሚለው ስለምንም ነገር ስለዚህ ምንም አንተ ጋር ጉዳያችን ውጪ ጨርሳለን። ተነስ። ምንድነው እየተካሄደ ያለው? ቆይ እኔን ምን እንደምታሩጉኝ ምንም እንደማታውቂ ንገረኝ። ምንድነው? ቆይ ብሩክ እንዴ ምን ማለት ነው? የሰው ቤት ምን ልታረገኝ እንደሆነ በምን አውቃለሁ? እኔ ምን ትደረጊያለሽ አንቺ? ምን ልታረገኝ ማለት ምን ማለት ነው? እንዴት ምን ልታረገኝ ምን ማለት ነው? እኔ ምንም እየገባኝ አይደለም። አንቺ ምንድነው እያረግሽ ያለሽው ነው? በመጀመሪያ እስኪ ሴቶቹን እማመጣቸው ለምንድን ነው? ስለምን ሴት ነው የምታወራው? አሁን ይዘሽ ስለመጣሽ ሴት ስልክሽ ላይ ስላሉ ጓደኛዬ ነሽ፣ በር ላይ እየጠበቀችኝ ነው። ሰላም ብዬ ልምጣ? አምጪ ስልክሽን። ሰምተሽኛል? ስልኩ እኮ የኔ ነው። አምጪው ስልክሽን እያልኩሽ ነው። ስልኩ ያንቺ ነው? ስልኩ የኔ ነው። አምጪው። የማንንም በየቦታው የምታገኛቸውን ሴቶች የምታስመርጭበት ነው ያንቺ ስልክ? ምንድነው እያወራክ ያለው? ቆይ ስልኬን አምጣው መጀመሪያ። ነገሮች ይወድኝ እንዴ? ዝም በይ እያልኩሽ። ማነህ? ቆይ ማነህ? ወይ መጀመሪያ ማንነት ግን ንገረኝ። ስልኬን እኮ ይዘህ ሄድክ። የቤተሰብ ነገር አለ፣ የራሴ ህይወት አለ እዚህ ጋር። እሺ ፎቶዎቹስ? ስለምን ፎቶ ነው የምታወራው? ለምንድን ነው ፊልም ልታሰራቸው ነው የምታስመርጩ? እሱ ጋር እየመጣሽ እባክህ ግራ አታጋባኝ። የምፈልገው ነገር ጠይቀኝ መጀመሪያ። እንዴ እኔ ነኝ የምፈልገው? እና ስልኬን እንዴ ፈልጌ ነው ስልኬን የሰጠሁት ያሉት? ፈልጌ ነው የተቀመጥኩኝ ያሉት እዚህ ጋር? አስገድደኸኝ እኮ ነው። ተረጋጊው። እኔ ነው የምረጋጋው? ምን ልታረጉኝ ነው? ሲቀጥል ደግሞ ካሜራውን ወደዛ አድርጉት።
አየሽ የምታደርጊውና የምትሰሪው ነገር ነው እንደሚያረግሽ ምንድነው የምሰራው ነገር እኔ እንደማንኛውም የመንግስት ሰራተኛ ነኝ እዚህ ነው ቢሮሽ ፎቶዎች አምጥተሽ እቺ ቆንጆ ናት እቺ እንትን ናት እያልሽ የምታስመርጪው የምን ፎቶ ነው ታወራው ይኸውልሽ አሁን በጸባይ ነው እያወራሽ ያለሁት አይ ምትይ ከሆነ ደግሞ በምትፈልጊው አይነት መንገድ አወራሻለሁ ምን ማለት ነው በምትፈልጊው አይነት መንገድ አሁን በፈለኩት ሁሉ እየተነጋገርን ያለ ነው እስኪ አንቺ የምትፈልጊው መንገድ ምንድነው እንዴት ላውራሽ ሰላማዊ ወሬ አስገድዳ አስቀምጠኸኝ ስልኬን ወስደክ ለሰው ሰጠክ በሰላማዊ መንገድ በትግስት እያናገርከኝ ያለው ማንነት ነው እኮ ያወቅኩ አይደለም እኔ ጋዜጠኛ መርማሪ ጋዜጠኛ ዳይ ተባላለሁ እዚህ ቤት መጥቼ በሄድኩበት ሰዓት ካሜራ አስቀምጬ ደብቄ ነው ሄድኩት በዛ አጋጣሚ አንቺ መጣሽ ከስራ ባልደረባሽ ጋር ስለምትሰሩት ስራ ስለምታመጭለት ሴት ሌላም ልጨምርልሽ አሁን ያመጣሻትን ሴት ስልክሽ ላይ ፎቶ አስመርጠሽው ነው አይደለ ነው አይደለም አይደለም እርግጠኛ ነሽ አይደለም ስለዚህ ስልክሽ ይከፈት ያሉትን ማስረጃዎች እንወስዳለን ካንቺ ጋር ጊዜ ማቃጠል አያስፈልግም ምን ማለት ነው ስልክሽ ይከፈት እንዴ የቤተሰብ እንትን አለው በቃ ፋይል አለው የቤተሰብ ፋይል አለው ኦኬ ስለዚህ ማየት ትፈልጊያለሽ እዚህ ቤት የነበረሽን ቪዲዮ ላሳይሽ ስለምን ቪዲዮ ነው የምታወራው አባኔ ምንም እየገባኝ አይደለም ጊዜ ያቃጠልሽ ይመስለኛል አይ ቲንክ ስለምን ጊዜ እንዴ እሱ ማይንም ጊዜ ተቃጠለ ግን አስገድዳኝ ነው ስራሽን እኮ ጨርሰሻል ይዘሽ መጣሽ እኮ ሴት አረ ምን ሴት ነው የምታወራው እቺ ልጅ የት እንደምትገባ እኔ መጥቻለሁ እኔም ሴት ነኝ እሷ ጓደኛዬ ነች ይኸውልሽ አሁን እንደዚህ አይነት ማስመሰል አይደል እቺ ሴት ለምን እንደመጣች ምን ልታረግ እንደመጣች እንኳን አታውቅም አይደል ታመጫለሽ ሰጫችኋለሽ አንቺ ማለት እኮ ሰዎችን ለባዕድ አምልኮ ከሚገብሩት ሰዎች መሃል አንዱ ነሽ ስለምን ባዕድ አምልኮ ነው የምታወራው ታዲያ ምን እንደምትሰሪ ሳታቂ ሴቶቹን እየለቀምሽ የምታመጪው ለምንድነው ነው ለምንድነው ብለውሽ ነው ሴት እያመጣሽላችሁ የነበረው ለስራ ጉዳይ እንደሚፈልጉ ለምን ስራ ያለቀ እስኪ ያመጣሻት አንዷ ሴት ስራ እየሰራች ወይ ደግሞ የሆነ ነገር ስታደርግ አጋጥማሽ ታውቃለች እስኪ መልሽልኝ እንደማንኛውም አይነት ሴት እንደው የት ሄዱ ያመጣኋቸው ልጆችስ እንዴት ናቸው ያቺስ ልጅ ብለሽ አንድ ቀን ጠይቀሽ ታውቂያለሽ ንገሪና ጠይቄያለሁ የተሻለ ቦታ ላይ እንዳሉ ነው የማውቀው እኮ የተሻለ ቦታ ላይ ያለ ሰው እኮ ያመሰግናል ዛሬ ባንቺ የተሻለ ቦታ ደረስኩ ይላል አይደል አንዳቸውም ግን ይሄንን ነገር ብለውሽ አያውቁ ተሳሳትኩ ሾነኔ ልጅ ወይና ፈልገኝ መጣው ከብሩ ዋናዋ ማኖና ዋነኛዋ ማናት ጀመረም ይሄ ነበር ሶሶ ቢቢ ነው ስለዚህ ወደ ጉዳያችን ሻም ፈልገው ነገር ጠይቀኝና ልጅ እኔ ከዳ ቤተሰብ ነው የተወለድኩት ሁላችንም ሜዳ ልጆች ነን ቤተሰባችንን ማስተካከክ አያስፈልገን ስለምንም ማስተካከክ አይደለም ጠየቀኝ እየመለስኩልን ያለው ታው ሌላ ነገር ውስጥ አትግባ ያንተም ችግር ላንተ ጫማ እንጂ ላንተ ግር እንጂ ለኔ አይሆንም የኔም ጫማ ለራሴ ግር እንጂ አይሆንም ያቃጥለኝ ይሙቀኝ ይመቸኝ ለኔ እንጂ አንተ ልትረዳኝ አትችልም ስለዚህ እኔን ችግር አትረዳው እነሱም ብሩክም ሊሆን አይደለም እንደውም ብሩክ እግዚአብሔር ይስጠው እሱ ነው ህይወቴን የቀየረው በምን ከቆሻሻን ያነሳኝ ቤተሰቦቼ ግማሽ በመቶ ታማሚ ናቸው ምክንያቱም ምን ኖረው ነው ህይወት አይባልም በቃ ከዛን ያነሳኝ ብሩክ እሺ አነሳሽ አሁን እግዚአብሔር ይመስገን ለኔው ትለኛለህ ምንድነው የምትሰራው አንቺ ልጅ ስነ ስርዓት እያልኩሽ ነው የምፈልገውን ነገር ነገርኳ ምንድነው የሚያሰራሽ አግኝቶሽስ እንዴት ወደዚህ ህይወትስ ሊከትሽ ቻለ በአጋጣሚ ነው የተገናኘነው እንዴ በምን አጋጣሚ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን።
ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። መስተንግዶ ሰራ ነበረ። ያው ቤተሰቦችን ለመደገፍ ማለት ነው። ለመደገፍ ብቻ ሳይሆን በነገራችን ላይ ለማኖር ነው። ህይወታችንን የሚገፋ ህይወት አልነበረ እና ከስተመር ነበር፣ ሁሌ ይመጣል። ሞር ከሌሎቹ ከስተመር በጣም ቤተር እንትን ይሰጠኛል፣ ቲፕ ምናምን በጣም ይረዳኛል። ያው እንግዲህ ያስተናጋጅ ስራ ደግሞ ታውቃለህ ብዬ አስባለሁ። ቲፑ ነው ከደሞዙ በላይ የሚያኖራቸው እና ሞር እሱም በጣም ሲመላለስ ምናምን እየተዋወቅን መጣን እና በዚህ አጋጣሚ ስለ ስራው ምናምን ነገር ነገረኝ እና አሪፍ ደሞዝ እንደሚከፍለኝ፣ ደሞዙ ደግሞ ለእኔ መስተንግዶ አይደለም በጣም ብዙ ህይወቴን በቃ በጣም የሚቀይርልኝ ገንዘብ ነው የተነጋገርነው። አይደለም ቆጥሬው ቀድጄ ማጨረሱን የገንዘብ ያለ ይጠራልኝ እና ምንም እምቢ የምልበት ምክንያት የለኝም። እምቢ የምልበት ምንም አይነት ምክንያት የለኝም። ምን ስራ እንድሰራ ነገረኝ። በእርግጥ አስቤበታለሁ። ምናልባት የሰው ልጅ ህይወት ሊጎዳ ይችላል፣ ግን ደግሞ እኔ እንደዛ ስቃይ ውስጥ እያለሁ ለእኔ ማንም አልደረሰልኝም። እናንተ አልደረሳችሁልኝም ነበር፣ እነዛ ሴቶችም አልደረሱልኝም ነበር። በዚህ ሰዓት ከጎኔ የነበረው እሱ ብቻ ነው። የአባቴን ህይወት ለማትረፍ ደግሞ ግዴታ ያን ገንዘብ ማግኘት አለብኝ። በጣም ተሰቃይቶ ጎዳና ላይ ወተን ለምነን እኔ መቼም ማረሰው አትረዳኝም። አንተ ማንም ሰው ቢሆን አይረዳኝም። ምክንያቱም ይሄን ነገር ማቆም እኔ ብቻ ነኝ እና ገንዘቡ ህይወቴን ይቀይራል። ህይወቴን ተው የአባቴን ህይወት ይመልሳል። የአባቴን ነፍስ ያኖርልኛል እና ለአባቴ ስል፣ ለእናቴ ስል፣ ለእህት ለወንድሞቼ፣ ለቤተሰቤ ስል ነው እዚህ ነገር ውስጥ የተዘፈኩት። አንቺን ለእንደዚህ አይነት ፐርፐዝ ሊጠቀሙሽ እንዴት አልፈለጉም ብለሽ ማለት እንዳልሽኝ የሚመጡት ሰዎች ለዚህ ጉዳይ ነው የሚመጡት አይደል? እንዴት አንቺን ለዚህ ጉዳይ አላሰቡሽ? በእርግጥ አስቦኝ ነበረ ይመስለኛል። ወደዛ ነገር ሲሄድ ነበር፣ ግን ቅልጥፍናዬን ምናምን ነገር ሲያይ እንደዚህ ከዚህ ልቅ እዚህኛው ላይ ታዋጣናለች ብሎ ስላሰብ ይሆን አላውቅም፣ ብቻ ነገር እንዳደርግለት። እሺ፣ ስለዚህ በዚህ ስራ ላይ እሱ ብቻ አይደለም ሌሎችም ሰዎች አሉ አይ ቲንክ ይመስለኛል አይደል? አሉ። እኔ በደንብ የማውቀው ነገር የለም። እኔ ስራ ይሄ ብቻ ነው። ያንቺ ስራ ሴቶቹን ታመጫቸዋለሽ፣ ወዴት ይሄዱ፣ ምን ይደረጉ፣ የሚመለከትሽ ጉዳይ የለም። አይ ነገር ጠይቀው ነበረ መጀመሪያ ላይ ያው የተሻለ ነገር እንደሚያገኙ ነው ነገር እንጂ ምንም የተለየ የማውቀው ነገር የለም። በቃ የማውቀው ይሄ ነው። ባዕድ አምልኮ ላይ እንደሚውሉ የምታውቂው ታሪክ የለም? ጭራሽ ስለምን ባዕድ አምልኮ እንደምታውቂው እኔ ጭራሽ ነው የማልጠብቀው። እሱ ባዕድ አምልኮ ይሄን ሁሉ ጊዜ አብረሻቸው እየሰራሽ ነግሮኝ እኔ የምሰራው ነገር አልኩ በቃ እንዳመጣለት ይጠይቀኛል። ምን ብለሽ ነው የምታመጫቸው? እሺ ፋይናሊ ልጆቹን ምን ብለሽ ታመጫቸዋለሽ? ያው ጀስት ፍሬንድ ነው የምንሆነው። መጀመሪያ ታጠምጃቸዋለሽ? ማጥመድ በጓደኝነት ምናምን እንቀርባቸዋለን። ከዛን ይመጣሉ። ያው ጓደኛ ደግሞ ታምናለህ፣ የትም እንሂድ ቢልህ ትሄዳለህ። ስለዚህ አስቀምጠሻቸው እዚህ ትሄጃለሽ። ያው አስገድዷቸው አላውቅም፣ ብቻ ግን እንደምመጣ ምናምን ነግሬያቸው እወጣለሁ፣ ወይ ደግሞ በሆነ አጋጣሚ እወጣለሁ። የምወጣበት መንገድ አለ። ምን እንደሚያደርጋቸው አታውቂም። ለምን ትጠይቂዋለሽ? አንቺ ገንዘብሽ ይከፈልሻል። ምን ያስፈልግሻል? ምንም እኮ የሚያስፈልግሽ ነገር የለም። አቅም አለሽ፣ ገንዘብ አለሽ፣ እንደ ልብሽ የምትሆኚ ሰው ነሽ። ይኸውልሽ አባትሽ ከተረፉስ በኋላ መቼ አቆምሽ ይሄን ስራ? የሰው ልጅ እኮ ተገዶ የሆኑ ነገሮች ሊያደርግ ይችላል። ለቤተሰቡ በተለይ ብዙ ዋጋ ይከፍላል። ግን ዋናው ፖይንት ምንድነው? እነዚህ ሰዎች ይሄን ስራ ለፈለጉት ነገር ከዋሉ በኋላ ትተውታል ወይ ተለውጧል ወይ ነው። ህይወቴ ተቀይሯል። ደህና ህይወት ነው የኖርኩ ያለሁት።
እኮ ያ ነው እኮ ምንም እንዳታስቢ አይምሮሽን የደፈነው 20 ዓመት ስኖር ማን ነበረ ችግር ላይ ነች ያለችው ለማን አማክረሹ ታውቂያለሽ ማንንም ያቀልኝ ችግር አብሮን የኖረ ሰው ሁሉም ያቀል መርዳት የሚችል ሰው ቢሆን እኮ ሁሉም ይረዳል እኛ ያለንበት ደግሞ አበሻ ማለት ያለውን የሚሰጥ ረጂ ንፉግ ያልሆነ ማህበረሰብ በጣም እናቀለን በጣም ንፉግ ያልሆነ ለዛ ነው አባቴ እስከሚሞት ያዩ ዝም ሲሉ ነበር ምን ያርግ የሚሰጠው ከሌለውስ ይሄ ህዝብ የሚሰጠው ከሌለው የለውም ነው ከየት ያምጣ እንዳንቺ ወንጀል ይስራ እንዳንቺ ህሊናውን ሽጦ ገንዘብ ያምጣ ሁላችሁም እንደናንተ እንዲታሰብ የምትፈልጉበት ልክ እኮ ነው ይሄ ማለት ህይወት ደግሞ መትረፍ አለበት ይወልኝ ነው እንደ ላንተ ምንም ትርጉም የለውም ይያልኩ ለኔ ግን ትልቅ ዋጋን ያስከፈለኝ ህይወቴንም ቀይሮታል ነው ይያልኩ ያለሁት ተረዳውሽ ግን በዚህ መንገድ አይደለም መረዳሽ ከዚህም በላይ ደግሞ ህግ ቦታ የራሳቸው የሚጠይቁሽ ጥያቄዎች ይኖራሉ በራሳቸው መንገድ ደግሞ የሚደርሱበት ነገር ይኖራል ውድ ቤተሰቦቻችን እህታችን የምን ህግ ቦታ ማለት ባንቺ የተነሳ በጣም ብዙ ሴቶች ህይወታቸው አደጋ ላይ እንደሆነ ታውቂያለሽ የምትሰበስቢውን ገንዘብ ሰብስበሽ ተሻለ ብለሽ የተሻለ ብለሽ የምትኖሪበት ቤትሽ ትሮጫለሽ እንጂ ማን ምን ይሁን የምታውቂው ነገር የለም ስለዚህ የምትጠየቂበትን ያው ህግ ራሱ ጥያቄውን ያቅርብ ውድ ቤተሰቦቻችን እህታችን ያቺ እህታችን መቅደስ ኦርሜሮን የነበረችበትን ነገር አይተናል ያንን ስቃይ እንግዲህ እንዲቀምሱት ያንን ጽዋ እንዲጠጡት የምታደርገው እሷ እንደሆነችም ለማየት ይችላል ውድ ቤተሰቦቻችን ስለዚህ ከህግ ራሱ የህግ አካላቶች በር ላይ ያሉ እሱም ያው ዘሪሁን ነው ስሙ ማን ነው ስሙ እዚህ የነበረ ሰው ብሩክ ነው ብሩክ ያለችውም ሰው እንግዲህ ወደ ህግ ቦታ ይሄደበትን አጋጣሚ ነው ያለው እንግዲህ ውድ ቤተሰቦቻችን እስካሁን ድረስ ሳትሰለቹና የኛ ቪዲዮ ሳይሰለቻችሁ ከኛ ጋር አብራችሁ ስትወጡ ስትገቡ ሙቀቱ ብርዱን ሳትሉ አብራችሁን ስለቆያችሁ አሁንም ሳላመሰግን ማለፍ አልፈልግም ውድ ቤተሰቦቼ ላይክ ሼር ሰብስክራይብ ይደረግ ሐሳብ አስተያየት ካለ ደግሞ አሁንም ኮሜንት ሴክሽን ላይ ቀመጥልን ምክንያቱም የእናንተ ሐሳብ መስጠት ለኛ ለነገ ስራችን ያበረታናል ያጎብዘናል ብለን ስለምናስብ ነውና ውድ ቤተሰቦቻችን አሁንም አብሮነታችሁ አይለየን ቀጣይ በአዲስ ቪዲዮና በአዲስ ታሪክ እስክንገናኝ ቸር ቆዩልኝ ውድ ቤተሰቦች